ሽማግሌዎቹ እንዲመጡ እያስጨነቀች የነበረችው አንደኛው የልዑል እህት ናት። በእርግጥ በማሚ ዘመድ በኩል ማሚ በምታከብራቸው ሰዎች አክስቷ ናት፣ የማሚ አክስት ናት ይዛ የመጣችው እነዛን ሽማግሌዎች። እነዚያ ሽማግሌዎች እንዲመጡ የልዑል እህት ናት እና ቤተሰቡ ለሁለት ምልክት አለ ጸበል ላይ ወደ ላይ ይለዋል። ይሄ የቀለበቱን ችግር አይመስለኝም። እናንተም እስቲ በጸሎታችሁ አግዙ ነው ብሎ ሚኪዬ አክብረሽ ተመልካቾችንም አክብረሽ ስለ ጉዳዩ ልታማክሪ። ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ብዙ ትርፍ ይበል። ዛሬ የመጣሁበት እንኳን ብዙም ደስ የሚል ነገር አይደለም። ትንሽ የልዑል እናት የከፋበት ያዘነችበት ቪዲዮ ነው በዚህ ቪዲዮ ማሳያችሁ። እንግዲህ ሁላችሁም ታውቃላችሁ ልዑል የት እንዳለ ምን እየተካሄደ እንዳለም እንግዲህ በትንሽ ትንሽ እያያችሁ ነው። የዛሬው ደግሞ ትንሽ በጣም ከአቅማችሁ በላይ የሚሆንባችሁ ሰው የለም። ልክ እንደዛ አይነት ችግር ነው የገባባት የልዑል እናት። አላቅም ሁላቸውም እንግዲህ ትኩረታቸውን ወደ ልዑል አድርገው እናቱን ለትንሽ ጊዜ ያው ልዑል እዛ ሆኖ መጠመቅ ስላለበት ግዴታ መጠበቅ አለባቸው። እነሱ ትተውት መጡ ማለት አስቡት፣ ሌላ ችግር ነው። እንግዲህ ይችን ነገር ተጠቅመው አክስት የተባለችው አሁን ትልቅ ችግር እየፈጠረችው ያለችው እዚህ አዲስ አበባ ያለችው ሴትዮ ናት። አላቅም ለእሷ የግዴታ እንትን መቀጠር አለበት የለበትም ምንም ግራም ያጋባ ነገር ነው። አንዴ በእህቱ ትመጣለች፣ አንዴ በሰራተኛ፣ አንዴ በእንትን እያለች እንግዲህ በገንዘብ እየደለለች ብዙ ነገር እየሰራች እያያችኋት ነው። ዛሬ ደግሞ እናቱ ቤት ያለምንም እፍረት ያለምንም እንትን ያው ሁላቸውም ልዑል ጋር እንደሆኑ ስለምታውቅ ትከታተላለች በየጊዜው። አይኗን በጨው አጥባ ባለፈው እንደዛ ስትናገራት የነበረችው ሴትዮ ዛሬ የልዑል እናት ቤት ሄደች። ይቺ ልጅ አላቅም ምን እንደምትፈልግ ልዑልን እንደዛ አድርገው ስራው እንዳይሰራ አድርገውት በእነሱ ምክንያት ነው ይህ ሁሉ ጉድ የደረሰበት። ልዑል ጤነኛ ነበረ። ዛሬ ደግሞ እናቱ ቤት ምን ልትሰራ ነው የሄደችው? እኔ በዚህ ቪዲዮ በትንሹ እነሱም ለእናታቸው ደህንነት ምናምን ሲባል እንግዲህ ታውቃላችሁ፣ ልዑልም ከዚህ በፊት ተናግሯል። ውጭ ላይም ያለ ካሜራ አለ ብሏል። እንግዲህ አላቅም ካንስተው ከሆነ ውስጥም አለ ብሏል። ያው እነሱ እስከሚመጡ እንደዛ ለእናትየዋ ደህንነት ሲባል ማለት ነው። የሆነ ችግር ሲፈጠር ከስልካቸው ጋር አያይዘው ልክ እንደ አላርም ማለት ነው እንትን ይላቸው ይነግራቸዋል። እና እነ ሚኪም አሁን እንደዛ ነው ያደረጉት። ከልዑል እናት ቤት ያለውን ከንትን ኮንታክት አድርገው ከስልካቸው ጋር እያዩ ነው። የአክስትየዋን ጉድም እንግዲህ እነሱ ናቸው ያዩ፣ ማንም ሰው አላየም። እኔ በዚህ ልክ ሰው ግን ሲከፋ አይቼ አላውቅም። የእውነት በዚህ ልክ ጥላታችሁም ቢሆን እኮ የሆነ እንትን ገደብ አለው አይደለም? የዚህ ሴትዮ ደግሞ ቅጥ ያጣ በጣም እጅግ በጣም ምን አይነት እንትን እንደሚገጣት አላውቅም። ከነገራችን ላይ የልዑል እናትና አክስት የተባለች የአክስት ጦስ ትሁንና ማለት ነው አይዋደዱም። ከዚህ በፊትም ጸባቸው ልዑልን ይዛ እንድትወጣ ለዚህ ሁሉ ነገር የዳረገች ይቺ ሴት ናት ብላ ትነግረዋለች ለልዑል። ልዑል ግን እናቱንም በአንድ በኩል እሺ እሺ ይላል፣ እሷ ጋር እየሄደ ይኸው በስከ መጨረሻ ወይ እሷ ትሆን ወይ ያኛው የክፍለ ሀገሩ አጎት ይሁን አላውቅም፣ ከሁለት አንዳቸው ናቸው የመረዙት። እና እናቱ እየነገረችው ነበር ከነሱ እንዲርቅ። ያው እናንተም አይታችኋል። ኦልሬዲ ልዑል ደግሞ ማጣራት ያለበት ነገር ስላለ የግዴታ እየቀረበ እነሱን እንትን በማለት ቀስ እያለ ችግሩን ለመፍታት ነበር። እነሱ ግን ሳይቀደም እንቅደም ብለው ልዑልን ምንድነው አሳመሙት ማለት ነው። እና እናቱ በፊትም ነግረው ነበር። ያን ነገርም ሁላችሁም እናንተም አይታችኋል። ይሄ ነገር ካቆምክ እኔ
ምንም የምደብቀው ነገር የለም፣ እነግርሃለሁ። በተለይ ከዚች አዲስ አበባ ያለችው አክስት ጋር ቤት አትሂድ እያለች ስንት ቀን ስታስጠነቅቀው ነበረ። ሴትዮዋም እንግዲህ ምንም ነገር ቢሆንም እሺ እሺ ትላለች። ይቺ አክስት የተባለችው በጣም አስመሳይ፣ ሲበዛ አስመሳይ ነገር ናት። በምንም በምንም ብላችሁ ስልኳን እንዴት አድርጋ እንደምታገናኘቸው እነ ልዑል ጋር ያሉ ሰዎች ጋር በቃ በገንዘብ ሁላቸውም መግዛት የምትፈልግ ሴት ናት። ዝም ብላችሁ ካያችኋት እና እህት ወይም እኔ እንጃ እንደዚህ ያደርጋል እንዲ አክስት። በጣም መልካም መልካም። እነዚህ እኮ በአክስት ባጎት ስም የሚጠሩ ሰዎች አይደሉም፣ የሰው አውሬ ናቸው። ምንም ሰብአዊነትም አይሰማቸው። ሲፈልጉ እንትን ይላሉ፣ ሲፈልጉ እነሱ በፈለጉት ሰዓት ነው እንትን የሚሉት። እህቱንም ችግር ውስጥ የከተቷት። እኔ ስለ ልዑል እህት እንኳን አላዝንላትም። ዛሬ የልዑል እናት ቤት መሄዷ ትንሽ አናዶኛል። እነሱ በሌሉበት ጠብቃ መሄዷ አናዶኛል። እናቱን እፈራለታለሁ። አሁንም ለእናቱ መድኃኒት እንዳትሰጣት እፈራለሁ። መቼም እዛ ቤት ከሄድ ወዲያ ወዲህ እያሉ ወይ ውሃ ውስጥ ወይ በብርጭቆ ይከቱታል፣ ወይ ምግባቸው ድስት ላይ ይከቱታል። ብቻ አላቅም፣ ብዙ ነገሮች አሉ ሰው ልጅ እና ለደህንነቷ ሲባል ኦሬዲ እነ ሚኪ እኮ ይከታተሏት ያያት ነበር። ግን ያው አሁን ለትንሽ ጊዜ ለልዑል ሲሉ ሰብሰብ ብለው ስለሄዱ እሷም ይቺን እንትን ተጠቅማ ነው እናቱ ቤት ዛሬ የመጣችው። ደግሞ በዚህ ልክ ሰው ሲከፋባችሁ ምን አይነት እንትን ይገልጸዋል? እግዚአብሔር በጣም ሲበዛባችሁ፣ የሆነ ሩሩ ሲበዛባችሁ ነገሩን ትታችሁ ለራሳችሁ ህይወት እንትን ማለት ነው የምትችሉት። ይቺ ሴትዮ ከዚህ በፊትም ሌላ ነገር ስታቅድ እናቱ ጋር ለማጣላትም እናትህ ናት ከአባትህ ጋር እንድትለያይ አባትህን ሳታቅ እንድታድግ የምትፈልገው እናትህ ናት፣ እኛን አትወደንም፣ እኛን እንትን አትለንም እያለች ስታስመስል ለልዑል ለእናቱ ጥላቻ እንዲኖረው ብዙ ነገር ስትነግረው ነበር። ግን ልዑል ግን አይታችኋል፣ ብዙ ነገር ስለ እናቱ መጥፎ ነገር እየተወራም ምንም አልሰማም ብሎ እናቱ ጎን ሆኖ እስከ መጨረሻው ድረስ እናቱ እውነቱ እስከምትነግረው ድረስ እናቱ ጎን ነው። ግን ደግሞ ይሄን ድክመቱን ለመጠቀም ምናምን ሲፈልጉ ልዑል ብልጥ ሆኖባቸው እናትየዋን በምን እንትን አገኛት፣ በምንስ ከእሷ ልጇን እንውሰድ በማለት የማያደርጉት ነገር አልነበረም። የዛሬው አሁን የእናቷ ቤት ባለፈው እንግዲህ በኤልሳ ምክንያት ነው ታውቃላችሁ፣ ቤት የተቀየረላት ለእናትየው። እንግዲህ ለእነሱ ሲባል እንግዲህ አዲስ አበባ በተወደደ ቤት እቃው ራሱ ማመላለስ ራሱ በጣም ስራ ነው። ለእነሱ ሲባል እንግዲህ ቤት እየቀያየች ነው። ብትቀይሪም እኮ ያውቁታል፣ እየተከታተሉ ስራቸው እኮ ሰውን መከታተል፣ ሰውን ማሰብ፣ ምን በላ፣ ምን መጠጣ፣ ምን ለበሰ፣ ይሄ እኮ ነው ስራቸው። ሌላ ስራ እኮ የላቸውም። ቀኑን ሙሉ በአንቺን በመኪና በምትሄጅበት እየተከታተሉ ነው ሙሉ። እኔ ከምን አይነት እንትን ውስጥ እንደገባ ልዑል በጣም ነው የሚያሳዝነኝ እውነት። ባዳ እንኳን ብትጣሉት የሆነ እንትኑን ትችላላችሁ፣ ግን የገዛ ስጋችሁ የገዛ እንትናችሁ ደግሞ በዚህ ልክ ሲከፋባችሁ አላውቅም። እናቱ ቤት ሂዳ የልዑልን እናት መታረቅ አለብን፣ ልጁ አሁን ወደ ሙሉ ጤንነቱ እንዲመለስ ጭንቀቱንም እንትን ለማለት እኔና አንቺ ሆነን ጸበል ሂደን እዛ ካለበት ማለት ነው አብረን ሂደን እንጠይቀው። ዛሬ ዋነኛው የሄደችበት ምክንያት ማለት ነው ምን አስባ እንደሆነ እንግዲህ እሱ ይሁነው። ሲጀመር እነ ሚኪም አያስሄዷትም፣ ቤትም ከልክለዋታል። ልዑል የተኛበት ቤት እኮ አትሄድም። ዛሬ እንዴት እንትኑን እነሱ መሄዳቸውን ስላየች ነው እናቱ ቤትም እንጂ የሄደችው ዘርም አያደርጓትም ነበር። እና ለክ መልካም ሰው መስላ ለእኔም እኮ አክስት ነኝ፣ ለእኔም እኮ ልጄ ማለት ነው፣ እንዴት ነው ታሞ ማንጠይቀው ሂደን እንጠይቅ ብላ እንግዲህ ከልዑል እናት ቤት ሄዳ ችግር አላስገባም ብላ የልዑል እናት እንግዲህ ያም ጎረቤት ምንም ብቻ ያው ሴትዮዋ የመጣችበት አላማዋ እንግዲህ ልዑል ጋር አብራ እንድትሄድላት እንድትወስዳት ፈልጋ ነው። ከዛ ከሄደች ደግሞ ለልዑል ምን እንደምታረግ እነሱ ቤተክርስቲያንም ቢሄዱ እኮ ተንኮሉ ከመስራት ወደ ኋላ አይሉም። ምክንያቱም ይሄ እንትናቸው
ተናውጧቸዋል። ታውቃላችሁ የሆነ ሰው እኮ በጤነኛ ሲሆን የሆነ እንትን ማሰቢያው ትክክል እንትን ሲሆን ነው እንትን የሚል። ግን እቺ ደግሞ የሆነች ምንም እንትን ቃል የሌላት ምንም ይሄ ነው ተብሎ እንኳን የማይጠራ ክፉ ናቸው። በጣም ክፉ ሲመስል አስመሳዮች፣ ሲበዛ አስመሳይ። በልዑል ቦታ ሁናችሁ ስታዩ በጣም ግራ ነው የሚያጋባ። አንደኛ ልዑልን ጭንቀቱን አሁንም እንኳን ጭንቀቱን እንደው ቤት ህመሙን እንኳን እንዳያስታምም ልትተው አልቻለችም። በሚሄድበት ሁሉ ከቤት ተከለከለች። አሁን ደግሞ ከጸበል ካልሄድኩኝ ካለበት ገዳም ውሰዱኝ። ምን ጉድ ናት ጎበዝ! እኔ እኮ ሰው አልፈልግሽም ካለ እኮ ዞር ብዬ አላይም። የሆነ ሴራ የሆነ ነገር ባታስብ ይቺ ሴት ለምንድን ነው ልዑልን ለማሳደድ ልዑልን እንትን ለማለት የምትፈልገው? ልዑል አይንሽን ማየት አይፈልግም፣ ልዑል አንቺን ማየት እንትን አይልም ከተባለች ለምንድን ነው እሷ የምትፈልገው? እኔ ያልገባኝ ነገር ምንድንስ ቢኖራት ነው ከልዑል ጋር? አሁንማ ሁላቸውም አውቆበታል። እነ ሚኪ እነ ኤርሚያስ እነ እንትና ልዑል እንዲሻለው እንደማትፈልግ አውቀውባታል። ብትሞትም አይወስዷትም። አይገርማችሁም? ያለበትን ገዳም ለማወቅ ፈልጋ ነው እናቱ ቤት ድረስ የሄደችው። እች አስመሳይ የሰው እንትን ለእናቱ ነው የምፈራው፣ ለልዑል እናት። እህትየዋን እንዴት ብዬ እኔ አሁን ስለ እህቷ ምንም ነገር አልጨነቅላትም። ፈቅዳ ወዳ እንትን ውስጥ እገባለሁ ካለች ከዚች ሴትዮ ጋር አብራ ትዘግጣለች። ልዑል ተናግሯል። ለምን እናቴ አትሆንም? ወንጀል ከሰራች አሳስራታለሁ ብሏል። ለዚችም ደነዝ እህቱ ከወንድሟ እንትን ጋር እየተባበረች እሰራለሁ ካለች እንግዲህ ራሷ ታውቃለች። ባለፈውም እሷ ናት እንደዚህ አድርጊ ብላኝ ተሳስቼ ነው ይቅርታ ብላ ቤቱን ለቃ ወጥታ እነ ሚኪ እንደገና ለምነው ምናምን ብቻ ብዙ ችግር ፈጥራ ነው ቤት ተመልሳ የገባችው የልዑል እህት አልገባም ብላ እና ይሄን ያክል ነው አክስትየዋ ልጅቷን ጸባያን ሁሉ ቀይር ያደረገችው ማለት ነው። እናትየው እንኳን የልዑል እናት ስለ ሴቷ ልጅ ምንም ግድ የላትም። በፊት ኤልሳን እንትን እንዳትላት ምናምን እያለች ብዙ ነገር ትትል ነበር። አሁን ግን ልዑል ቁሞ እንዲሄድላት ነው የምትፈልገው። ስለዚህ እችኛዋ ስለ ሴቷ ምንም እኔ ራሱ ስለ እሷ ካሁን በኋላ አላወራችሁም። የፈለገችው ትሄድ፣ የፈለገችው ትምጣ፣ መጨረሻዋን ዲቃላዋን ይዛ ትመጣለች። ወንድ ልጅ ችግር የለበትም፣ ሴት ልጅ ናት እንጂ የእውነት ሴት ልጅ ናት የምትጎዳው። ካላወቀችበት በኋላ ጉዷን እንትን ይላል። ተመከረች። ልዑልን የመሰለ ወንድም ተይ፣ እኔን የሚጎዱ ሰዎች ጋር አብረሽ አትተባበሪ፣ አብረሽ አትስሪ፣ ስልክ አትደዋወይ ብሎ ባለፈው ጤነኛ እያለ ከኤልሳ ጋር እንደምትገናኝ ሲያቅ ተናገራት። እሷ ግን እሺ እሺ ትላለች፣ ከጀርባ ደግሞ መልሳ ከነሱ ጋር ትገናኛለች። እና ይቺ ጤነኛ ትመስላችኋለች ወገን? የእውነት ጤናዋ እኮ ያጠራጥራል። አንድም ባለሙ እንትን ጤነኛ ሰው እዚህ ሰው ጋር አትገናኝ ካላት አይገናኝ። አክስትየዋ ደግሞ አላማዋ አንድና አንድ ልዑልን በእሷ በኩል የሆነ ነገር አድርጊ፣ ይሄንን እንዲህ አድርግለት። እሷ ኦልሬዲ ክላሱ ከተኛበት እንትን መግባት ስለማትችል ለመጠቀም ያክል ነው እህቱን የምታቀርባት። ገባችሁ እንጂ ወዳት ወይም የሆነ ልታግዛት ፈልጋ አይደለም። ልዑልን እንድትጎዳለት በእህቱ በኩል እንድትተባበራት፣ ለዛ ስትል ደግሞ የልዑልን እህት አቀረበቻት። እሷ ደግሞ መጠቀሚያ የሆነች እቺ ጅል አንፎ ማለት ነው፣ የሰው ጅል በወንድሟ ላይ ሴራ የሚያሴሩ ጋር እየተባበረች። ኧረ እኔ አሁን የምፈረው ለእናቱ ነው፣ ለልዑል እናት።
አረ በመድኃኒዓለም ገና አሁን ደግሞ ቤታቸው እየሄደች ደግሞ ችግር እንዳትፈጥርባቸው። አሁንስ ፈጣሪ አይበለው፣ የሰይጣን ጆሮ ይደፈን። የሆነ ነገር ብታረጋት ማንም አይደርስላትም። በእርግጥ እነ ዘላለም አሉ፣ እነ አቤል ብሩክ አሉ። ግን ደግሞ እንደዚህ ነገር እንዳይፈጠርባት እውነት ሁላችሁም በጸሎታችሁ አስቧት። እንግዲህ በተቻላችሁ አቅም ይችን ሴትዮ ወደ ልዑል እናት ቤት እንዳትሄድ የሆነ ነገር ማድረግ አለባቸው። ዝም ከተባለች አላቅም ምን እንደምትፈጥር። በየቀኑ የእነሱን ሩሩ መስማት ራሱ ሰልችቶናል። ከጊዜ ጊዜ በጣም እኔማ ሰልችቶኛል። የእውነት ይቺ ሴትዮ እንትን መስማት ስልችት ብሎኛል። ለማንኛውም የምወዳችሁ እንግዲህ የልዑል አክስትስ አትባልም ጦስ የሆነ ሴትዮ እናቱ ቤት ሂዱ ምን ተፈጠረ የሚለውን በትንሹ አሳያችኋለሁ። ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ፍቅር ያምጣልን። አሁን ከምናየው ሁሉ ጉድ የሆነ ነገር እግዚአብሔር ልዑልን ወደ ስራው እንዲመልሰው በጤና ሁላችሁም በጸሎታችሁ አስቡት። በተረፈ ሰላማችሁ ይብዛልኝ። የምወዳችሁ የማከብራችሁ እንግዲህ ልዑል መቼ ነው የሚመለሰው የምትሉ ልዑል በሶስት ቀን በምናምን ነው ይመጣል፣ መልሶ ይሄዳል። ለምንድን ነው የሚመጣው የምትሉ ደግሞ ለእንትን ነው የሚመጣው፣ ለቼክአፕ ይደረጋል መሰለኝ። ይሄ ዶክተር አለው የራሱ የግል ምናምን ሲሉ ነበረ። ለዛ ነው የሚመጣው እንጂ እዚህ ጸበሉን ጨርሶ ምናምን አይደለም። ለማንኛውም እንግዲህ መልካም እንመኛለን። እንግዲህ ባለበት እግዚአብሔር ይጠብቀው። ቀጣይ ምን ይፈጠራል አብረን እናያለን። እቺ ሴትዮ ወዴት ነው የምትሄደው የሚለውን እሱንም አሳያችኋለሁ። ቪዲዮውን ላይክ እያደረጋችሁ ጀምሮ ባይ